ያለው መሰላችሁ? ለውድ የዋይቢኤስ ማርኬት ደንበኞቻችን አንደኛ ከድርጅታችን ጋር የተዋላችሁበትን ውል ኮፒ ቴሌግራም ላይ ፖስት አድርጉ እያሏቸው ነው። ሁለተኛ የንግድ ባንክ ቼክ ኮፒ። ሶስተኛ ራሱም ቢሆን እንዳታምኑ። ሶስተኛ የፋይዳ መታወቂያ ከፊትና ከኋላ ኮፒ ቴሌግራም ብለው ቁጥርም አስቀምጠዋል። ዋይቢኤስ ብለዋል። በጥራት ፎቶ የተነሳ ወይም ኮፒ አድርጋችሁ ላኩልን የሚል መሴጅ ነው ያለው። መቼም የገንገበት ህዝብ ሙሉ የሱን መታወቂያ የሱን ምን አድርጎ ሊልክ ይችላል። ከዛ በዛ ቤታችሁን ነው የሚረከቡት። ሌሎቹ ልንገራችሁ ብዬ ነው። የእናንተ ሙሉ መታወቂያ ከተገኘ ፎቶ ብቻ ነው የሚቀየረው። ፎቶን ያነሳሉ። ከዛ የራሱን ፎቶ ያደርጋል። ስሙም እሱ ነው፣ ምኑም እሱ ነው። በራስ ካርታ አውጥቶ ቤትን ይሸጥልሃል። አደራ። እኛ ሀገር የበዛው አለማንበብ አለማወቅ። ተግባባን? በእናንተው በዛው ያላችሁን ንብረት ሙሉ መውሰድ ይችላል አንድ ሰው። አሁንም ደግሜ ልንገራችሁ፣ ቴሌግራም ላይ ምን አድርጉ ብሏችኋል የተባላለ። የሱን ፌክ አካውንት ይሁን አላውቅም፣ የወልደ ጊዮርጊስ ይሁን እኔ ለእኔ ቤተሰቦች ነው። ሌላ ታንቀሙት፣ አይመለከተኝም። የእኔ ወንድምና እህቶች የሆናችሁ የማኛው ቤተሰብ የሆናችሁ እንድትጠኑ፣ ሌላው ገደል ግባ፣ አይመለከተኝም። የኔዎቹ ግን በደንብ አድርጌ እነግርሃለሁ። ምንድን ነው ቴሌግራም ላይ ግቡና ነው የሚለው። ለውድ የዋይቢኤስ ደንበኞች አንደኛ ከድርጅታችን ጋር የተዋላችሁበትን ውል ኮፒ አንደኛ፣ ሁለተኛ የንግድ ባንክ ኮፒ፣ ሶስተኛ የፋይዳ መታወቂያ ከፊትና ከኋላ ኮፒ በቴሌግራም ይላል። ቁጥርም አስቀምጧል። ከዛ ዋይቢኤስ ይላል _ኢቲ ይላል። ከዛ በጥራት ፎቶ የተነሳ ወይም ኮፒ አድርጋችሁ ላኩልን የሚል የሌቦች ጥርቅም የሆነ አድርጎ ነው እንትን ያለው። ስለዚህ ምንድን ነው ይሄ? ምን ሊያደርጋችሁ ነው ያሰበው? ሁለተኛ ጊዜ ተጭበርብራችሁ ሙቱ ነው። ስለዚህ ይሄን ያደረገ እሱ ነው እያልኳቸው አይደለም። ሌሎችም ሊሆኑ ይችላሉ። ሌሎችም ሰዎች ሊሆኑ ይችላሉ። ቴሌግራም ላይ በፍጹም ፌስቡክ ላይ በፍጹም ማናችሁም የእናንተ የኮንትራቱን ፖስት እንዳታረጉ፣ ስማችሁን፣ መታወቂያችሁን፣ ምናችሁን ፖስት እንዳታረጉ። የሚያረጉ ስላሉ ሞኞች ስላሉ ይህንን ነገር ነው በደንብ አድርጋችሁ ጥንቃቄ እንድታደርጉ የምናገረው። ስለዚህ ይህንን ለማድረግ እየታቀደ ነው። ሌላው የይቅርታ ቁማር ይዞ መጥቷል። ያው እንደምታዩት የተከበራችሁ የዋይቢኤስ ገለመሌ የሚል ነገር ነው። ደንበኞቻችን እኛ ጋር አብራችሁ ምናምን ድርጅቶች እና ግለሰቦች ዛሬ በድንገት በተፈጠረው ምናምን የሚል ነው። እንደምታዩት ለደረሰባችሁ ድንጋጤ ከልብ ይቅርታ እንጠይቃለን። ድንጋጤ ብራቸውን አሁንስ ብራቸው አለ እንዴ? አሁንስ ገንዘባቸው አለ? አሁንስ ገንዘባቸው ተመልሷል? አሁንስ እየሰራ ነው አይደለም? ስለዚህ ባካችሁ ምን አይነት ስራ እየሰራ ነው ይህ ሰውዬ? በሚያሳዝን ሁኔታ ገንዘባችሁ በማያሳዝን ሁኔታ ገደል እየገባ ነው። ደግሞ ትላንትና ተምሯል ብለው የመጡ አጭበርባሪ ሌቦች ሰማሁ። ከ7ኛ ክፍል ነው ያቋረጠው። ይህ ሰው 7ኛ ክፍል ነበር። ትምህርት ጠልቶ አባቱ በጣም ይወዱት ነበረ። ትምህርት ተማር ሲባል ጠልቶ ከ7 ጠፍቶ ነው አዲስ አበባ የመጣው። ጠፍቶ ትምህርት ጥቶ እና ሶፍትዌር ተምሮ ነው ይሉኝ።
ይህ በተለይ ከሰባተኛ ክፍል ያቆሙ ብዙ ጊዜ መከራችንን እያበሉት ይሄ የሰባተኛ ክፍል እስከ ሰባተኛ የደረሱ ሰዎች ሩዋንዳ ነው የሚያደርጓት ኢትዮጵያን ካያችሁ በብዙ ቲክታክ ላይ ምንም ላይ ከሰባተኛ ክፍል ያቆሙ ሰዎች ሁል ጊዜ ችግር ፈጣሪ ናቸው። 6 7ኛ ክፍል ምናምን ስቃይ የሚያበላ ከሰባተኛ ክፍል ከስድስተኛ ያቆሙ ከዛ በኋላ በቃ ኢትዮጵያን በአንድ እግሯ ያቆሟታል። ቲክታኳን በአንድ እግሯ ያቆሟታል። ይሄ ነው ያየሁት እና ይሄ ተጫወተባችሁ። በጣም የገረመኝ ነገር ይሄ ነው። በእውነት እኔ እንደው አበሻ በቀላሉ ገንዘብ ይገኛል፣ በቀላሉ ከውጭ ከሀገር ይወጣል የሚባለውን ነገር ምናልባት አረብ ሀገር ልትወጡ ትችላላችሁ። አውሮፓና አሜሪካ፣ ካናዳ በቀላሉ ይወጣል ካላችሁ ያ ሰውዬ ኢትዮጵያ አይቀመጥም። ይሄ ነው ጭንቅላታችሁ ውስጥ መክተት ያለባችሁ። ያ ሰውዬ ኢትዮጵያ አይቀመጥም። ስለዚህ ብዙ ጊዜ አበሻ የሚታለለው መስማት ስለማይወድ እንጂ አረብ ሀገር በስደት ይወጡ ባልሆነ በኩል ይወጡ በተለይቶቻችን ተደፍረው ነው የሚያልፉት። ንጹህ እንደሆኑ የሚያልፍ የለም። ተጫውተውባቸው ስንት ነገር አድርጓቸው ነው የሚያሳልፏቸው። በጣም ነው የሚያሳዝነው። ወንዶቹንም ቢሆን እንደፈለጉ አድርገው ገርፈው አሰቃይተው የሚበቃቸውን ድረስ ስቃያቸውን በልተው ነው የሚወጡት እና በሚገርም ሁኔታ ይሄ ሰውዬው ከሀገር ወጥቷል ነው የሚባለው። ሙሉ በሙሉ እርግጠኛ አይደለሁም፣ ግን አንዳንድ ማምናቸው ሰዎች እዚህ ቦታ ነው ብለውኛል። ቦታውን መጥቀስ አልፈልግም። ለምን ካልሆነስ በደንብ መረጃ እስከሌለ። አሁንም የምናገረው ቴሌግራም ላይ አካውንት ተከፍቶ ፎቶአችሁን ዶክመንታችሁን በሙሉ ላኮ የተባላችሁ ሰዎች የኔ ቤተሰቦች ስለሌላ አይመለከተኝም። አንዳችሁም እዛ ቦታ ላይ ፖስት እንዳታርጉ። አንዳችሁም በተለይ ቴሌግራም ላይ ዶክመንታችሁን ፖስት አድርግ የሚል አለቀልህ። ዶክመንትን የማንኛውንም ነገር ቴሌግራም ላይ ፖስት አድርግ የሚል በቴሌግራም እንዲያርጉ የሚል ሰው ካለ አለቀል እና ያ ነው ብዙ ጊዜ ኢትዮጵያውያንን እንሚሉ። እሱን ነው የሰማሁት። ራያ ብራዚል ገብቷል የተባለው ይሄ ሰው ጠቅልሎ ወደ ብራዚል ሄዷል ነው የሚባለው። ቋንቋ አይጠይቅም። በነገራችን ላይ ሀብታም ስትሆን ብዙ ብር ካለ የትም ሀገር ላይ መኖር ትችላለህ። ቋንቋ አይጠይቅም። ብሩ ይናገርልሃል። ብሩ ይናገርልሃል። ብሩ ምን ያደርግልሃል? የፈለግከውን ነገር ይሰራልሃል። ስለዚህ ብሩ እስካለ ድረስ የትም ሀገር ላይ መኖር ትችላለህ። የተባለው ብራዚል ሄዷል ነው። ሙሉ በሙሉ እርግጠኛ አይደለሁ። ይህን ሰው ግን ከሚገባው ሚስቱ ምን ትሆናለች? ተጠያቂው እሱ እንጂ እሱ አይደለች። ምን ትሆናለች? ተጠያቂው እሱ እንጂ እሱ አይደለች። ስለዚህ በጣም ማዝ ነው። አበሻ ቶሎ አሳድጋለሁ ገንዘብ እንደዚህ እዚህ ትወጣለህ። አሁን ለምሳሌ በፍንቴክ ማየት ትችላላችሁ። ፍንቴክ ነው አይደል የሚባለው። ባጃጅ ስንት ነው ኢትዮጵያ በአሁኑ ሰዓት ባጃጅ ስንት ነው? ባጃጅ ስንት ነው ቤተሰብ በአሁኑ ሰዓት? 600,000፣ 1,450,000፣ 800,000
ያው እንደ ሁኔታ ይለያያል፣ እንደ ባጃጁ አይነት ይለያያል አይደለ? ግን ከ400 ሺህ ብር በላይ ነው ባጃጅ። ከ400 ሺህ ብር በላይ የሆነ ሀገር ላይ መኪና በ900 ሺህ ብር የመኪና ባለቤት ትሆናለህ ስትባል እሺ የምትል አበሻ ነው የምታሳዝነኝ። ቆም ብለህ አስበው። ባጃጅ ከ400 ሺህ ብር እስከ 1 ሚሊዮን የሚደርስ ባጃጅ አለ አይደለ? በሆነበት ሀገር ላይ መኪና ያውም ኤሌክትሪክ ነዳጅ ቆጣቢ ነዳጅ ማተጨምርበት የኤሌክትሪክ መኪና 900 ሺህ ብር ሸጥልሃለሁ ይላል ኢትዮጵያ ላይ። ሄልዬ እንዴት ነሽ እናቱ? እስቲ ንገረኝ። ይሄ አሁን ማን ነው ባዶ የገባው? ማን ነው እውቀት ያነሰው? ማን ነው ይሄንን ነገር ሮጦ የሚቀበለው? ምን ያሳየዋል? የተከራየ መኪና አሳያለሁ፣ ምን ችግር አለ? ለእውነት ያልቀረበ ነገርን አትቀበል። የኢትዮጵያ ትልቁ ችግር ምንድን ነው? ለእውነት የማይቀርብን ነገር ተቀብለዋል። ለእውነት የማይቀርብን እንግዲህ ባጃጅ ከ400 ሺህ እስከ 1 ሚሊዮን የሚደርስ ባጃጅ የሚሸጥባት ሀገር ላይ የ900 ሺህ ብር መኪና ብራንድ ኒው መኪና መግዛት ትችላላችሁ ሲባል ግር ብሎ ይሄዳል። እጭድ ይደረጋል። አምነ ነው ይህን ሰውዬ አምነ ነው እንትናን አምነ ነው ጥሩ ሰው መስሎኝ አታቀው። አብራ አልበላ አብራ አልጠጣ የማይመስል ነገር ሲሆን ራስን ታደርጋለህ። ተረጋግቶ ማየት። ቅድመ ክፍያ 900 ሺህ ብር አበሻ በሙሉ ሄዶ ከፍሏል። ተግባባን? በሙሉ እያንዳንዱ አበሻ የሚያሳዝንህ በማይመስል ነገር ላይ ቅድሚያ ተሰላፊ እንደ አበሻ አታገኝም። የትም ዓለም ላይ ቅድሚያ ተሰላፊ የማይመስል ነገር ከሆነ የማይታመን ነገር ከሆነ አበሻ ነው የሚሰለፈው። ሁሉም እያልኩ አይደለም። እያንዳንዱ አበሻ ያንን ነው የሚያደርገው። ፎርጌት ዴር አሜሪካን ሀገር ትላንትና ከነተሙ ጋር ስናወራ ነበር። ስኩተር እግሩ የመጣ እንጂ ጭንቅላቱ ያልገባ ብዙ ሰው አለ አሜሪካን ሀገር። ስኩተር ብር ያበራልሃል፣ ብር ያበላሃል። ግን ገንዘቡ የሚቆጥረው 500 ዶላር ክፈል፣ ገንዘቡ የሚቆጥረው በኮይን ነው ብለው የማይሰራ ኮይን አስገቡ ይሏቸዋል። እሱ በገባ ቁጥር ኦ ማይ ጋድ ብሬ ላይ ደረሰ እያለ ሰው ይንጫጫል። ገብቶ ሳይ ወፍ የለም። ሲቆጥር ታየዋለህ፣ ወፍ የለም። የትም ዓለም ላይ አበሻን በቀላሉ ገንዘብ ይሰራል ካልከው ብሩን ሲረጭ ታገኘዋለህ። በቀላሉ ገንዘብ ይገኛል ካልከው ታየዋለህ። በቀላሉ እንዳታገኝማ ቲክታክ ላይ ማየት ትችላለህ። በርበሬ እያጠና አይደል እንደ አበሻ የሚሰጥ ጊፍት ለማግኘት ለ5000 ጊፍት 10000 ላልሞላው ጊፍት እቃ ቤት ቴሌቪዥን አሰብሮ አይደል የሚሰጥ አይደል? እውነትን ቴሌቪዥን አሰብረው አይደል የሚሰጧችሁ? የ400 የ500 ብር መቀመጫ የገዛችሁትን ቀዳዳው ተብላ አይደል የሚሰጥ? እንነጋገር እስቲ። መስታወትን ስበረው፣ አልጋን ቀደደው፣ ሻወር በሚጥሚጣ ሽንት ቤት ውስጥ አናትን ትከል ብሎ አይደል እንደ ገንዘብ የሚሰጥ? የትኛው በቀላሉ ገንዘብ የሚገኝበት ሜተድ አለ? የትኛው አበሻ በቀላሉ ገንዘብ የሚሰጥ ተቆራርጠ ሲያገኝ ብቻና ብቻ ቁርጥርጥ ብላ አልጋ ላይ ተኝተ መበላው መጠጥ የለኝም 2 ኩላሊቴ ፈንድቶ ልቤ በቃ ደምቶ ምኔ አልቋል ብለ ስትተኛ ይዘን እያለ ይሰጣል። ከዛ ውጪ ብትሞት ገንዘቡን በስርዓት የምታገኝበት ምንም ነገር የለም። ስለዚህ ገንዘብ በቀላሉ እንደማይመጣ ማወቅ በዛ ይቻላል። ፈንድተ ይዋቸው እንግዲህ ቲክታክ ላይ ሊጋደሉ ጓደኞችም በሙሉ ያጣላው ጌም ነው።
በጣም የሚዋደዱ ከአንቺ በቀር ሌላ በሞት አልመኝም የሚባባሉ ጓደኛሞች በሷ አልደራደርም ሲባሉ የነበሩ ጓደኛሞች ሊጋደሉ የሚደርሱት በጌም የተነሳ አለቀ። ለምን ገንዘቡ አበሻ እንዲሁ ስራበት ብሎ የሚሰጥ የለም። ስራበት፣ ተቀየርበት፣ ናስቲ አብረን እንስራ አብረን እንቀየር የሚል ሜንታሊቲ አበሻ የለው። ካንተ ዘርፌ ላምልጥ፣ ካንተ ዘርፌ ካንተ ቦጥቦጬ ላምልጥ ነው የአበሻ ሜንታሊቲ። የአበሻ ሜንታሊቲ ያ። ስለዚህ አሁንም ይመጣሉ 10 አንበሳ 20 አንበሳ ያዋጣቸዋል። 20 አንበሳ 30 አንበሳ ያወርዱልሃል። እዚህ ጋር ግርግር ኦ ማይ ጋድ ይሄ ሀብታም ተገኘ ትባላለህ። ከዛ በኋላ የፈለግከውን ነገር ብትናገር ተሰሚነ። በፍንቴክ የተበላው ካየ ፍንቴክ ላይ ብዙ ሰው የተበላው በመንሱር ጀማል። መንሱር ጀማልን ሸወዱት። መንሱር ጀማልን ሶሻል ሚዲያ በደንብ እንደሚጠቀም እንዴት አጠቃቀሙን በደንብ እንደሚያቃዩት ይነወን መንሱሬ ውጋችሁ እኛ ያለ ማናጀር እናደርጋለን እንዲያውም ኦነር ነኝ ብለውላ አውራ አሉት። ሶሻል ሚዲያውን መቆሚያ መቀመጫ ሳት ጌም መጫወት ራሱ አቆመ። ጌመር ነበር አቆመ። ግን የጊዜያዊ ነገር የዘላለም ስምን ይዞ ነው የሚጠፋው። የጊዜያዊ አይ ነው በሚሊዮኖች ይገኛል። ደግሞ የሚያስጠላ አሲዳም ነው የሚያደርግ። ያ ገንዘብ አይበረክትም። አሁን በሚሊዮኖች ዘረፉ የተባሉት በሙሉ ገደል ነው የሚገቡት። ይሄ ሰውዬውን የትም ቦታ ላይ መኖር አይችልም። አሁንም እውነቴን ነው የምለው፣ እንደዚህ ሮጣችሁ አይመለከታችሁም ሀብታም ስለሆነ ነው ምናምን ብላችሁ ለምትቀበጣጥሩ ሰዎች በ800 ሺህ 80 ሺህ ማግኘት በጣም ትልቅ ብር ነው። በየወሩ 80 ሺህ በአሜሪካ እንምታው በዶላር 800 ሺህ ስንት ነው? መቼም ቀድማችሁ ካልኩሌት አድርጋችሁ እንትን ያላችሁ ሰዎች ልትኖሩ ትችላላችሁ። ቀድማችሁ ይቺን ካልኩሌት ያደርጋችሁ ልትኖሩ 800 ሺህ ሲካፈል ለ180 4400 ብር ዶላር። ኦኬ 4500 ዶላር እንበለው 4450 ዶላር እንኳን አይሞላም። 4450 ዶላር ለቤተሰብ አንዴ ልኮ ድፍን የአሜሪካ ነው ማወራ ልኮ መገላገል ይፈልጋል። ከዛ ቤተሰብ 80 ሺህ ብር በየወሩ ያገኛል። አለቀ በቃ። የዘላለምን ዘግታል። ፒንክ ባህል የዘላለምን ዘግታል ለቤተሰብ። አንተ 4500 ብር ስንት ነው የላካችሁት? እንደው ቁጥር እንኳን አለው ለቤተሰብ የተላከው? እውነት እንነጋገር። የማዳም ቅመም ትልከዋለች በ800 ሺህ ልካ ኢትዮጵያ። ከዛ በኋላ በ80 ሺህ ጽድት ያለ ላይፍ ኢትዮጵያ ይኖራቸዋል። ችግሩ ምንድን ነው? እንደዚህ አይነት የማጭበርበር ስራ ይሰራል። እንደዚህ አይነት ህዝብን ቶሎ ሮጦ አሃው ያለችኝ አይቪ ልንገርሻ፣ ይሄ ሰውዬ እንደዚህ ብሎ ነው አበሻን የሸወደው። ይሄ ሰውዬ አበሻን እንደዚህ ታገኛላችሁ ብሎ ብራቸውን በለው 80 ሺህ እንቶ በ400 ሺህ ብር 45 ሺህ ብር ነው የሚገባላችሁ። በ450 ሺህ ብር በ450 ሺህ ብር ስንት ይገባላችኋል? 45 ሺህ ብር 50 ሺህ ብር ነው ግን 45 ሺህ ደርሳችኋል። 45 ሺህ ብር በየወሩ ትቀበላላችሁ ብሎ ነው ያስገባቸው። የኢትዮጵያን ዕዳ በ5 ዓመት ከፍላለሁ ነው ያለው። መሀይም ደፋር ነው የምለው ለዛ ነው። መሀይም ቁጥር ስለማያውቅ ደፋር፣ ቆሮቆንዳ ስለሆነ መሀይም ደፋር ነው።
ስለዚህ ምን አረጋችሁ? አመናችሁ። ቀድጄ ነበር እንዴ ዱባይ ላይ በሞተር ሳይክል ዴሊቨሪ ማድረግ? በሱ ህይወት ይቀየራል። ከእጅ ወደ አፍ ነው የምትኖሩ። አሁን እዚህ አሜሪካን ሀገር ዶርዳሽ የሚሰሩ ሰዎች አሉ። ከእጅ ወደ አፍ ነው ላይፍ። ምንም የምትቀየርበት ህይወት አይደለም። ብጥርቅርቅርቅ መሬት አይንካኝ ሲል የነበረ ሰው ብጥርቅርቅርቅ ሲል የነበረ ሰው ምንም ያልተማረ ምንም እውቀት የሌለው ግን እንዳልኳችሁ አበሻን የማይመስል ነገር ሰጥተ ትንሽ አጭበርብረ አስመስለ ምን ታደርገዋለህ? ትመተዋል። ከጎዳና ተዳዳሪነት በ2 ዓመት ቢሊዮነር መሆን የትም ሀገር ላይ አይቻልም። አላየንም። ይዋሿቸዋል፣ ሊያወሩላችሁ ይችላሉ። አብዛኛዎቹ እንደዛ ያሉት አሜሪካን ሀገር ስካመሮች ናቸው። እንደዛ ብለው መኪና እየተከራዩ ምን እያሉ እንትን አብዛኛው ራፐር ብሮክ ነው፣ ገንዘብ የላቸውም። ይሄን አታውቁ። ፕራይቬት ጀት አለን ምናምን ብለው አስወርተው አሁን ሪክራስ የሚባለውን ገብታችሁ ማየት ትችላላችሁ። ፕራይቬት ጀት ነው ያለኝ ምናምን ብሎ በኮሜርሻል ተደብቆ ሲሄድ አግኝተው ቀርጸው አመጡት። እኔ ፕራይቬት ጀት